ሰው ያለ ህብረት መዘመር ይችላል። ያለ ህብረት ያለ መንፈስ ቅዱስ ህብረት ማገልገል ይችላል። እሳት አጋንንት ማስወጣት ይችላል። ሰው መፈወስ ይችላል። በጸጋ ስጦታ ማለት ነው። በቅባት ማለት ምንም ህብረት ሳይኖር ህብረት ሌላ ጉዳይ። አንዳንድ ሰዎች ታይስ ስታረጓቸው ፓወሩ መቋቋም ስለማይችሉ ይወድቃሉ። ሲነሱ ያው ናቸው። ለምን? ህብረት የላቸው። ስትነሳ ህብረት ካለ ታስቀጥለዋል። ከመንፈስ ቅዱስ ጋር ህብረት የሌለው ሰው እውነተኛ ለውጥ መለወጥ አይችልም። ሂፖክራት ነው መሆን የሚችለው። ግብስ ቢ ሲምፕል። ክብሩ ሲነካ ሲጀመር ቃላት አትበርትም። ቮካብላሪ ምናምን አትበርትም። ትኮላተፋለህ። ይኸውልህ ኦርኬስትሬት አድርገህ ለመናገር አትጣጣርም። ምን እንደምትናገር ራሱ አታውቅም። ሃሌሉያ! ይሄ ክብር ያገኛ፣ ይሄ እሳት ያገኘ፣ ይሄ እሳት ያገኘ፣ ይሄ ክብር ያገኘ in the name of Jesus። ከመንፈስ ቅዱስ ህብረት ውጪ የሆነ ክርስትና ሃይማኖት ብቻ። ጌታ እኮ ለዚህ ነው እኔ ያለ ብሄድ ይሻላቸዋል። ለምሳሌ ኢየሱስ በምድር እያለ ገሊላ ሲሄድ አብረን መሄድ አለብን፣ ናዝሬት ሲሄድ አብረን፣ ቤተልሔም ሲሄድ አብረን መሄድ አለብን፣ የሆነ ቦታ ሲሄድ እኔ ብሄድ ይሻላቸዋል አለ። ኢየሱስ ክርስቶስ በመንፈስ ቅዱስ አብሮን ከኛ ጋር ሁሌ ስራ ላይ አብሮን ነው ያለው፣ መኝታ ላይ አብሮን ነው ያለው፣ ትምህርት ቤት አብሮን ነው ያለው፣ wherever you go አብሮን ነው ያለው። አብሮነት አንተና መንፈስ ቅዱስ ፓርትነር ከሆናችሁ ማጆሪቲ ናችሁ። ማንም አይቋቋማችሁ፣ ማንም አይዛችሁ፣ አትከስሩ። አንዳንድ ፓርትነር ሊያከስረ ነው የሚመጣው። መንፈስ ቅዱስ ፓርትነር ከሆነ መክሰር አትችል። ፓርትነር ከመንፈስ ቅዱስ ጋር አብረ ፓርትነር ሆሊ ጎስት። እግዚአብሔር አምላክ የተመሰገነ ይሁን። ሰው የመንፈስ ቅዱስ ህብረት የሚል ነው እየተማረን ያለ ነው። ዛሬ ስፔሲፊካሊ የመንፈስ ቅዱስ ባህሪያት የሚል ብዙ ናቸው። ዛሬ ምናልባት አንድ ሁለቱን ነው የምናየው። ከዛ በፊት የተወሰነ መግቢያዎችን አብረን እናያለን። እግዚአብሔር አምላክ የተመሰገነ ይሁን። መነሻ ጥቅሳችን ታውጣልኛለህ። መነሻ ጥቅሳችን 2 ቆሮንቶስ 13:14 ትምህርቱን እስክንጨርስ ቤዝ የምናደርገው እዚህ ቃል ላይ ነው። ክብር ለኢየሱስ ይሁን። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። የእግዚአብሔር አብ ፍቅር እግዚአብሔር ሊስን በዚሁ አጋጣሚ የእግዚአብሔር አብ ፍቅር ሲባል ወልድ ፍቅር የለውም መንፈስ ቅዱስ ፍቅር የለውም አይባልም። ወልድም ፍቅር አለው መንፈስ ቅዱስ ፍቅር አለው። የኢየሱስ ጸጋ ሲባል እግዚአብሔር አብ ጸጋ የለውም መንፈስ ቅዱስ ጸጋ የለውም አይደለም አባባሉ ማለት ነው። ነገር ግን ኮር ፋንክሽናሊቲ ጋር ሲመጣ ፎከስ ኤሪያው ሃሌሉያ የአብ ፎከሱ ፍቅር መልቀቅ። ክርስቶስ ኢየሱስ ስትል ስለ ጸጋ ነው የምታወራው፣ ስለ ሪደምፕሽን ነው የምታወራው፣ ስለ ማዳኑ ነው የምታወራው፣ ስለ መታደጉ ነው የምታወራው፣ ስለ ሞቱ ትንሳኤው ነው የምታወራው። ስለዚህ ሞር ኢንፈሳይዝ የሚያደርገው ግሬሱ ላይ ነው ማለት ነው። መንፈስ ቅዱስ ስትል ደግሞ ህብረት። እስቲ ህብረት በሉ። ዛሬ እሷ ላይ በደንብ እንቆያለን። እስቲ ህብረት በሉ። ፕሬዝ ጋድ። አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። ዮሐንስ 16 ቁጥር 14 ላይ እርሱ ያከብረኛል ጌታ ኢየሱስ ክርስቶስ ነው ያለው። ማን? መንፈስ ቅዱስ በመጣ ጊዜ አለ እርሱ ምን ይለኛል አለ ለእኔ ካለኝ ወስዶ ይነግራችኋልና ለአብ ያለው ሁሉ የኔ ነው አለ። አሁን አብ ጋር ያለው ፍቅር ኢየሱስ ጋር አለ። እስቲ አሜን በላ። የቀድም ያልኩት ለላስለም ለአብ ያለው ሁሉ የኔ ነው አለ። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። መንፈስ ቅዱስ ደግሞ ከኢየሱስ ወስዶ ምን ይላል? ይነግራችኋል። ከማን ተቀበለ? ለአብ ጋር ያለው በሙሉ አለ የኔ ነው አለ ኢየሱስ። መንፈስ ቅዱስ ደግሞ ከኔ ወስድና ደግሞ ይነግራችኋል አለ። ስለዚህ አብ ጋር ያለው መንፈስ ቅዱስ ጋር አለ፣ መንፈስ ቅዱስ ጋር ያለው ኢየሱስ ጋር አለ፣ ኢየሱስ ጋር ያለው መንፈስ ቅዱስ ጋር አለ፣ መንፈስ ቅዱስ ጋር ያለው ኢየሱስ ጋር አለ፣ ኢየሱስ ጋር ያለው አብ ጋር አለ። ጮኸ አሜን በለሲ። ነገር ግን ፍቅር ሲባል አብ ደመቅ ብሎ ይታይበታል። ጸጋ ሲባል ኢየሱስ ደመቅ ብሎ ይታይበታል። ህብረት ሲባል መንፈስ ቅዱስ ደመቅ ብሎ ይታይ። ለዚህ ብቻ ታጨበጭባል ማለት። ክብር ለኢየሱስ ይሁን። ሃሌሉያ ጋይስ። የመንፈስ ቅዱስ ህብረት ስንል እስቲ ህብረት በሉ። እስቲ ህብረት የሚለውን ትንሽዬ ዲፋይን አድርገን ነው የምናልፈው፣ ወደ ባህሪው የምንሄደው። ህብረት የሚለውን ትንሽዬ ደግሞ ዛሬ እጨምራለሁ። ክብር ለጌታ ይሁን። ከአንድ ሰው ጋር መጀመሪያ ህብረት የምታደርገው ሰውየውን ባህሪውን ስታቅ ማንነቱን ስታውቅ ነው። ክብር ለኢየሱስ ይሁን። ባህሪውንና ማንነቱን የማታውቀው ሰው ጋር ህብረት አታደርግም አይደል እንዴ? ዘላቂ የሆነ ህብረት ማድረግ ካለብህ ማንነትን ማወቅ አለብህ። ባህሪ፣ እነዚህ ሁለቱም ካወቅ በቂ ነው። ባህሪና ማንነት፣ ሰውየው ማንነቱን ማወቅ እንደገናም ደግሞ ባህሪውን ማወቅ ነው። ክብር ለኢየሱስ ይሁን። የመንፈስ ቅዱስ ህብረት፣ የኢየሱስ ክርስቶስ ጸጋ፣ የአብ ፍቅር፣ የመንፈስ ቅዱስ ህብረት። እሳት መናፈቃችሁ፣ ቅባት መናፈቃችሁ፣ ኃይል መናፈቃችሁ እንዳለ ይቀጥላል። በዋነኝነት ህብረት ትናፍቃላችሁ። መገኘቱን ትናፍቃለህ። አንተ ራስን እፈልጋለሁ። ዊ ሃሌሉያ። አንተ ራስን እፈልጋለሁ። እስቲ አሜን በለስ። አሁን ኃይልህን ጉልበትህን እንትንን እሱ ሁለተኛው ጸሎት ይሆናል። የመጀመሪያው ጸሎት አንተ ራስህ። አንተ እስቲ አንተ ራስህ በሉ። ክብር ለኢየሱስ ይሁን። ይሄ ሁሉ ዘለቄታ የሆነ ለዘለቄታው ቻርጅ ትደረጋል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ያስፈልገናል። እስቲ አሜን በሉ። እቺ ዓመት ይሄን እየተማረን እንጨርሳለን።
ባይ ዘ ግሬስ ኦፍ ጋድ ይሄን እየተማርን እንጨርሳለን። በእውነት ነው የምላችሁ ሳምበዲ ቤት ውስጥ ሽፍት ይሆናል። እማምነው ምን ታውቃለህ? የቤታችሁ መሰዊያ በእሳት ይለወሳል። ጸልዬ ጨርሻለሁ እንትን ብያለሁ ዘል እንደገና ትነሳለህ፣ እንደገና ታመልካለህ፣ እንደገና ትንበረከካለህ፣ እንደገና ትቀጣጠላለህ፣ እንደገና ትነዳለህ። somebody receive it። ከጥያቄና መልስ ይሄ የጥያቄ ካታሎግ ከማቅረብ እግዚአብሔር ይገላግለን። ሲጀመር ፊቱን ስታይ ጥያቄ ይጠፋባል። እስቲ አሜን በሉ። አንተ እኮ ግሎሪው ሲመጣ ትወድቃለህ እንጂ ጥያቄ አለኝ አትልም። አሁን እኮ ጥያቄ ያበዛው ግሎሪውን ስላላየ ነው። በኢየሱስም ግሎሪውን ታየዋለህ። ጥያቄ ከእጅ ላይ የሚያስጥል ግሎሪ ማየት ትጀምራለህ። ጥያቄን ከእጅ ላይ የሚያስጥል ክብር ማየት ትጀምራለህ። ማንነቱ ማየት ትጀምራለህ። እስቲ ጮኻችሁ አንዴ አሜን በሉ። በእውነት ነው የምላችሁ ገለባ የሆነ ነገር ይበላል። አው ገለባ የሆነ ነገር ከሕይወታችን ላይ ይበላል። ከምልልሳችን ላይ ገለባ ይበላል። የክብሩ እሳት ይበላዋል። ካስተሳሰባችን ላይ፣ ከልባችን ላይ፣ ከምልልሳችን ላይ አብሮን የከረመ በእሳት ይበላል። ያው ብዙ ምላሶች ይፈወሳሉ፣ ብዙ ማይንዶች ይፈወሳሉ፣ ብዙ እርምጃዎች ይፈወሳሉ። somebody take it። so መንፈስ ቅዱስን ለማወቅ ማንነቱንና ማነው ከብረት ለማድረግ ማንነቱንና ባህሪውን ማወቅ አለብን። እግዚአብሔር አምላክ የተመሰገነ ነው። ማንነቱንና ባህሪውን የማያውቅ በትክክል ህብረት ማድረግ አይችልም። ህብረት የሚለው ቃል የግሪክ ቃል አለው። የግሪክ ቃል ኮኖኒያ። እስቲ ኮኖኒያ በሉት። እስቲ ኮኖኒያ ፕሬዝ ጋድ። ሶ ይሄ ኮኖኒያ የሚለው ቃል አራት ቤዚክ የሆኑ ትርጉሞች አሉት። በስሩ ደግሞ የራሱ ትርጉሞች አሉት። ፌሎሺፕ። እስቲ ፌሎሺፕ በሉት። ፌሎሺፕ ማለት ህብረት ማለት ነው። ቅዱሳን እስቲ ህብረት በሉ። በደንብ አቴንሽን ስጡ። ይውላችሁ ሌላ ነገር ውስጥ ነው የምትገቡት። ሌላ ነገር ውስጥ እኔ የብዙ ሰው የጸሎት ርዕስ ይቀየራል። በእነዚህ ትምህርቶች የብዙ ሰው የጸሎት ርዕስ ይቀየራል። መጸለይ ያለብህ እንትን ሌላ ነገር ከመጸለይ ወደ መጸለይ ወዳለብህ ትገባለህ። ክብር ለኢየሱስ ይሁን። እስቲ ፌሎሺፕ በሉት። ፌሎሺፕ የሚለው አንዱ ትርጓሜው ምንድነው? ህብረት ማለት ዝምድና። አሁን እንግዲህ ህብረታችን ከማን ጋር? ከመንፈስ ቅዱስ ጋር። ዘመድን ልጠይቅ ትሌለ? ዘመድ ጋር ትደዋወል የለ? እስቲ አሜን በል። ዘመድን ጣል ታደርጋለህ እንዴ? እንደው ሌላ ሰውዬ ካልሆንክ በስተለ ከዘመድ ጋር ትደዋወላል። ሃሌሉያ። ፌሎሺፕ ህብረት። ሌላው ትርጓሜው ይሄ ህብረት የሚለው ዝምድና፣ አብሮነት። እስቲ አብሮነት በሉ። ይሄ ኮሚኒየን አብሮነት። እንደገና ትውውቅ። ህብረት አለን ማለት እንተዋወቃለን ማለት። አሁን ለምሳሌ ጽዮንን ኦልሞስት ኤልያስና ጽዮንን 20 ዓመት ከባንክ ጀምሮ አውቃቸዋል። አሁን ደግሞ እዚህ 13 14 ዓመት አይደል እንዴ? ህብረት ወይም ፌሎሺፕ የሚለው ዝምድና። እስቲ አሜን በሉ። አሁን እየነገርኩ መንፈስ ቅዱስ ዘመድ ነው እያልኩ ዘመድ ነው እያልኩ ትውውቅ በደንብ ነው የምትዱ። እንደገና አብሮነት ስትወጣ አብሮክ ስትገባ አብሮ። ጌታ እኮ ለዚህ ነው እኔ ያለ ብሄድ ይሻላቸዋል። ለምሳሌ ኢየሱስ በምድር እያለ ገሊላ ሲሄድ አብረ መሄድ አለብህ፣ ናዝሬት ሲሄድ አብረ፣ ቤተልሔም ሲሄድ አብረ መሄድ አለብህ፣ የሆነ ቦታ ሲሄድ እኔ ብሄድ ይሻላቸዋል አለ። ኢየሱስ ክርስቶስ በመንፈስ ቅዱስ አብሮን ከኛ ጋር ሁሌ ስራ ላይ አብሮን ነው ያለው፣ መኝታ ላይ አብሮን ነው ያለው፣ ትምህርት ቤት አብሮን ነው ያለው፣ wherever you go አብሮን ነው ያለው። አብሮነት ማለት ይሄ ፌሎሺፕ ኮኖኒያ የሚለው ፌሎሺፕ አንዱ ትርጉም ከመሆን። ሁለተኛ ፍሬንድሊ። አየህ አንድን ሰው ፍሬንድ የምታደርገው ማንነቱን ስታውቅና ባህሪውን ስታውቅ ነው። የባህሪ ልዩነት ካለ ቆርጠ ተጠለዋል። እጃችሁን አንሱ። እቆርጠዋለሁ እኔ ራሴ። ባህሪሽን ሊያበላሽ ከጎን የተሰካውን በኢየሱስ ስም ቆርጬዋለሁ። ጸጋ ሊላጭ አጠገቤ የተቀመጠውን በኢየሱስ ስም ለይቼዋለሁ። ሴም በርድስ ፍላይ ቱጌዘር ይላል ፈረንጅ። አየህ በባህሪ ተመሳሳይ የሆኑት አብረው ይበራሉ። አንተ ልትበር ስትል ወደ ኋላ የሚጎትት ከኔ ጋር ናችሁ? ወደ ኋላ የሚጎትት እሱን ቆርጠ ነው መጣል አለብህ። ዲስኮኔክት ለይታ። የዛሬ 24 ዓመት ለሊት 9 ሰዓት ላይ አንድ ስሙን ስለማልጠራ ችግር የለም አንድ ወዳጅ ነበርና ከሱ ካልተለየ እኔ ወዳልኩ አደርስም አለኝ። ለሊት 9 ላይ አባቶች ተስማምቻለሁ፣ ተለየሁት። he is my brother but he is not my friend። ወንድምነትን መሻር አትችልም። ወዳጅነት በምርጫ ነው። አጠገብ ያለው ነገር ነው። ወዳጅነት በምርጫ ነው ብለው ጓደኝነት ምናምን በምርጫ
ወንድምነት ከአንድ አባት ተወልዳል ወንድም ነህ። በሰላም በፍቅር ግን በርቀት ትመላለሳል። ለምን ሴም በርድስ ፍላይ ቱጌዘር። እስቲ አሜን በርስ። ጸጋ የሚላጭ ከራይ የሚያስጥል እግዚአብሔር የሰጠን ጸጋ የሚመታብህ አጠገብ መድረስ የለበትም። በጌታ ሰላም ነህ እግዚአብሔር ተመሰገን ጸጋና ሰላም ይብዛል እያልክ በርቀት ነው በቃ። ሻይን ጠጣ። አንድ ቀን ጌታ ካልመጣ አንድ ቀን ጌታ ቢፈቅድ እንጠጣ ይሆናል ትለዋል። ማርያ ካንታ ወይ የሆነ ሰው የዛሬ ተገላገለ። ግድ የለም እየገላገልኩ ነው ተገላግላል። አንዳንድ ሰው ጸጋቸው እየተላጨ እንደሆነ እያወቁ ግን ይሄ የሶልታዩ ስላለ ተሳስረው ይቀመጣሉ። የኔት የኔ ወንድም ዛሬ መንፈስ ቅዱስ ከዚህ ሰውዬ ይለይህ ይለይሽ። ኦኬ ሁለተኛው ኮኖኒያ ፍሬንድ እስቲ ፍሬንድ ሊበ ወዳጅነት። አሁን ከማን ጋር ነው ወዳጅነታችን? ወዳጅ ደግሞ ሚስጥር አይደብቅህም፣ ሊሆን ያለውን ይነግራል። ለወዳጆቻችሁ አሁን ሰው መቼም መተንፈስ ይወዳል አይደል? መተንፈስ ካቃተ አትሊስት ለአንድ ሰው መተንፈስ አይቀርም አይደል? ወዳጅ ጓደኛ ወዳጅ እስቲ ወዳጅ በሉስ። you know what the Bible says? ወዳጅ በዘመኑ በሙሉ ይወዳል። እስቲ ከኔ ጋር በሉስ ወዳጅ በሉስ። በዘመኑ በሙሉ ይወዳል። በቃ ለወዳጅ የማታካፍለው ነገር የለም፣ እሱም የማያካፍል ነገር የለም። ክብር ለኢየሱስ ይሁን። ይሄ ወዳጅ ወይም ፍሬንድ ባልንጀራነት መንፈስ ቅዱስ ወዳጃችን በኢየሱስ ስም ለአንድ ሰው ዛሬ መንፈስ ቅዱስ ወዳጅ ሆነ። በስጋ አጠገብሽ ካለው ወዳጅ በላይ ኢቭን ከባልሽ ከሚስትሽ በላይ መንፈስ ቅዱስ በጣም ወዳጅሽ ሆነ። ወዳጅህ ሆነ። ምንም የማትደባበቀው ሚስጥር ከመንፈስ ቅዱስ ጋር ነው። ግድ የለም አሜን በል ነው ስር ባልንጀራነት፣ ወዳጅነት፣ ጓደኝነት፣ ተግባቦት ማለት ኮሙኒኬት የምትደረግ እስቲ አሜን በል። አንድ ወዳጅ ጋር ቃላት አይደለም የምትቀያየረው፣ ትግባባል። በቃ ወዳጅ ስታረጉ ትግባባል። መንፈስ ቅዱስ ጋር ወዳጅ ስትሆን ይኸውልህ ክሊኳ ትገባለች። የሰራዊት ጌታ እግዚአብሔር እንዲህ ይልሻል ሳትባይ ይገባሻል። ሳንታልፊኒያ ለምን ኮድ አላችሁ? የምትግባቡበት ኮድ አለ። የምትግባቡበት የሆነ ሳይን አለ። ጫር ያደርግልሻል። አይ ኖ ሆሊ ጎስት አይ ኖ ትላለህ። ማንም ሰው አልባነናም፣ አንተ ትባነናል። አይ ኖ ዚስ ቮይስ አይ ኖ ሆሊ ጎስት ጫር አድርጎብኛል ትላለህ። በኢየሱስ ስም የሆነ ሰው ወዳጅነቱ ጨመረ፣ ጓደኝነቱ ጨመረ፣ ተግባቦቱ ጨመረ፣ ባልንጀራነቱ ጨመረ፣ ከመንፈስ ቅዱስ ጋር ጨመረ። ሶስተኛው ኮኖኒያ ፓርትነርሺፕ አጋርነት። ፓርትነር ሆሊ ጎስትን ፓርትነር አድርገ አንድ ሰው እንትና ጋር ነው ቦስት የሚያደርግ ሰው አለ። የእንትና ፓርትነር ነኝ ምናምን ይላል። ብራዘር ቦስት ካረክ የመንፈስ ቅዱስ ፓርትነር ወረ ቦስት አለ። አንተና መንፈስ ቅዱስ ፓርትነር ከሆናችሁ ማጆሪቲ ናችሁ። ማንም አይቋቋማችሁ፣ ማንም አይዛችሁ፣ አትከስሩ። አንዳንድ ፓርትነር ሊያከስረ ነው የሚመጣው። ከመንፈስ ቅዱስ ጋር ሆነ አትከስርም በለው አጠገብ ያለው። መንፈስ ቅዱስ ፓርትነር ከሆነ መክሰር አትችልም። ፓርትነር ከመንፈስ ቅዱስ ጋር አብረ ፓርትነር ሆሊ ጎስት እስቲ አሜን በሉስ። ከመንፈስ ቅዱስ ጋር ሆነ ሪስክ ውሰድ። ከሳምበዲ ጋር የሆነ እንትን አለው ቁልል ነገር አለው ከምትለው ሰው ሪስክ ከምትወስድ ከመንፈስ ቅዱስ ጋር ፕሬይዝ ጋድ። አጋርነት መተባበር፣ አንድ ላይ መጠመድ። ፕሬይዝ ጋድ። ተሳትፎ ፓርቲሲፔሽን፣ ተሳትፎ። ኦኬ ፓርትነር አራት ናቸው። ኢንቲሜሲ ጥብቅ ቅርርብ ማለት ቺ ፓወርፉል። ፌሎሺፕ ወይም ህብረት የሚለው ማን ነው? ህብረትን ኮኖኒያ የሚለው ህብረት አለን፣ አጋርነት አለን፣ አብሮነት ምናምን እያለን መጣልና ኢንቲሜሲ ጥብቅ የሆነ ቅርርብ። እስቲ 30 ሰከንድ ልስጣችሁ። መንፈስ ቅዱስ አይ ኒድ ኢንቲሜሲ በሉ። አይናችሁን ጨፍኑ። አይ ኒድ ኢንቲሜሲ፣ ካንተ ጋር ኢንቲሜሲ ይፈልጋሉ በሉ። ግድ የለም በአማርኛ በለው፣ ግድ የለም። መንፈስ ቅዱስ ከዛሬ ጀምሮ አይ ኒድ ኢንቲሜሲ። ተራ ሰው አቨሬጅ ሰው ዝም ብሎ ነወለል መሆን አልፈልግም። አይ ኒድ ኢንቲሜሲ። ትንፋሽ ሊገባኝ ገና አይን ባይል ልንግባባ ካንተ ጋር ወይ ሲፖንታሪያ ክላስ ፕሮጂኒያ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የተመሰገነው። ቀና እንላለን። ለዚህ ጌታ እልልታ፣ ጭብጨባ፣ ምስጋና ነው። ፌሎሺፕ፣ ፍሬንድሺፕ፣ ፓርትነርሺፕ፣
ኢንቲሜሲ፣ ፌሎሺፕ፣ ፍሬንድሺፕ፣ ፓርትነርሺፕ፣ ኢንቲሜሲ። እግዚአብሔር የተመሰገነ። ከማን ጋር? ከመንፈስ ቅዱስ ጋር ሃይ ኢንቲሜሲ። ላስት ታይም ነግሬያችኋለሁ። ጉድ ሞርኒንግ ሆሊ ስፒሪት ብሎ ከእንቅልፉ ይነሳል። አንድ ነገር ኢንስትራክሽን ልስጣችሁ። ከነገ ጧት ጀምሮ ስትነሱ ጉድ ሞርኒንግ ሆሊ ስፒሪት። እስቲ እጃችሁን አንሱና ጉድ ሞርኒንግ ሆሊ ስፒሪት በሉ። ዌልካም ሆሊ ስፒሪት። ሃይ ፈቅደ ሃይ ኢንቲሜሲ ውስጥ ግባ። በሃይዌይ መብራት ትጀምራል። ሃይ ኢንቲሜሲ ቶክ ቱ ሂም። ፍሬንድ ከሆነ እኮ ታወራዋል። እና ከጓደኞቼ ጋር እንግባባለን። በቃ ባይን ትግባባል። ከጓደኞቻችሁ ጋር ባይን እኮ ነው ትግባቡ። ኮዳችሁ ሌላ ሰው ላይ ያውቀው ይችላል። ትግባባላችሁ። ሃይ ኢንቲሜሲ ካለ ወዳጅ ጋር ወዲያው ነው ትግባቡ። ክብር ለኢየሱስ። የሆነ ሃይ ኢንቲሜሲ ውስጥ አንድ ሰው ገባ። ፈቃደኛ ከሆነ ጮሆ አሜን አለ። ሃይ ኢንቲሜሲ ውስጥ ገባ። ይሄን ስጠኝ ያን ስጠኝ ቀባኝ ምናምን ከዚህ ውጭ እኮ ነው። ይሄ እኮ ከዚህ ውጭ እሳት ምናምን ከዚህ ውጭ ነው። ፕሬዝ ጋድ ኃይል ምናምን ኃይልን አድሰው ከዚህ ያልፋል። ይሄ ሃይ ኢንቲሜሲ ፍሬንድ ታደርገዋል። ፌሎሺፕ ነው የምታደርገው። ወዳጅ ነው የምታደርገው። አንድነት ትፈጥራለህ። ፓርትነርሺፕ ትፈጥራለህ። ፕሬዝ ቁም ነገር መጣ። ቁም ነገር ከሱ ጋር ነው። ቁም ነገረኛ ቁም ነገር ከሱ ጋር ፕሬዝ ጋር። የሚገርም ነገር ማንም ባይረዳ እሱ ይረዳል። ማንም ባይረዳሽ እሱ ይረዳል። አንዳንዴ ከአንዳንድ ሰው ጋር እያወራ ወዳጄ ነው ብለህ እያወራ አትግባባ። መንፈስ ቅዱስ ጋር ትግባባለህ። ኮመን ሴንስ አለ ይገባ። ምን ልትል እንደፈለክ ይገባል። ቋንቋህን አይደለም ይሰማው፣ ሞቲቭህን ይሰማዋል። ኧረ አሜን በልሴ። አንድ ወዳጅ ለኔ ሞተልኝ፣ አንድ ወዳጅ አለኝ። ፕሬዝ ጋድ። እማገለግለው ጌታ ምስክሬ ነው። እዚሁ እያያችኋቸው ሰዎች ይቀየራሉ። ሰዎች እዚህ የምታውቋቸው ሰዎች አታውቋቸውም። በትክክል የምትሰማ ከሆነ ዛሬ ይጀምርሃል። መተኛት ያቅትሻል። ሁሉ ጎስት እኮ እሱ እኮ እግዚአብሔር። እስቲ መንፈስ ቅዱስ እግዚአብሔር ነው ወይስ? የሰማይ የምድር ንጉሥ እኮ ነው። አልፋ ኦሜጋ እኮ ነው። እሱ እኮ እግዚአብሔር ነው። መለኮት እኮ ነው። አንተ ውስጥ አለ። እንዴ አንተ ከባድ ሰው እኮ ነው። የብሉይ ኪዳኑ ታቦት እንኳን ፕሬሰንስ ይዞ ዳጎን ሲገባ ዳጎን እንክትክቱ። አንተ ዛሬ እኮ ይሄን መቁጠር ብትጀምር ብዙ ነገር ሰፈር ላይ እንክትክቱ ይወጣል። ግድ የለም አሜን በልስ። ከጋንንት የሆነ ከዚህ በኋላ አጠገብህ መቆም አይችልም። ከሲኦል የሆነ አጠገብሽ መቆም አይችልም። አጠገብህ መቆም አይችልም። ወደ ባህሪያቱ እንሄዳለን። ብዙ ባህሪያቶች አሉ። ዛሬ አንድ ሁለቱን ባለኝ ሰዓት። አንደኛ የተገለጠበት ባህሪ ነው የምላችሁ። ይሰማችኋል? ለምሳሌ በደመና ተገልጧል፣ በእርግብ፣ በእሳት፣ በንፋስ እያለን በወይን ጠጅ በምናምን እያለ ተገልጧል አይደል? ዛሬ በደመና እስቲ ደመና በሉስ። ደመና አትረው ኢየሱስ መንፈስ ቅዱስ በደመና ማኒፌስት ሲያደርግ ምንድነው ሲምቦላይዝ የሚያደርገው? ምንድነው የሚያሳየን? ክብር ለኢየሱስ ይሁን። መንፈስ ቅዱስ እሱ እግዚአብሔር ነው። ደመና ግን አይደለም። በደመና ግን ተገልጧል። ይሄ ምንን ነው ሲምቦላይዝ የሚያደርገው? ምክንያቱም ባህሪያቱን ስናውቅ ህብረታችን ይጨምራል። የመጀመሪያው መንፈስ ቅዱስ በደመና ሲገለጥ የሚያሳየን ምንድነው? ጋድስ ፕሬሰንስ፣ የእግዚአብሔርን ህልውና ሀለወቱን ነው የሚያሳይ። ክብር ለኢየሱስ ይሁን። አንዳንድ ቀን ትዝ ይላችሁ ከሆነ እዚህ መስበክ አንችልም ብዝም ብለን ያመለክን መዝረክረክ ነው አይደል እንዴ? ያ ደመናው ሲመጣ እስቲ አሜን በሉ። መንፈስ ቅዱስ ከኛ ጋር ነው። መንፈስ ቅዱስ በእኛው ግን ሀለወቱ ግሎሪው ሲመጣ ፕሬሰንሱ። በቀደም አዳር ሌሊት ጸሎት እዚህ እየጸለይ መዝሙር መቋረጥ አልቻለም። ሀለወቱ መጣ። ፉጨት ነው፣ ጩኸት ነው፣ ጥሩምባ ነው የሚያደርገን አሳጣን። ሳንወድ በግዳችን ሰዓት ስለሄደ አቋርጠን ወጣን እንጂ ግሎሪው መጣ። ራሱ የጸሎት ርዕስ ያስትላል። በቃ እኔ አሁን ብዙ ላጸልይ መጥቼ ነበር። ሁለት ነገር ነው ያጸልኩት፣ አለቀ። በቃ ግሎሪው መጣ። ከዛ ውስጥ መፍሰስ ጀመረ።
በኢየሱስ ክርስቶስ ይሄ ፕሬሰንስ ይውረርሽ አሜን ይሄ ፕሬሰንስ ይውረር አሜን እዚህ ቤት ከብዶ የሚንቀሳቀሱ ሰዎች ተነሱ አሜን በሌላ ነገር አትከብድም በጥሩ ሸሚዝና በጥሩ ጫማ በጥሩ መኪና አትከብድም በመንፈስ ቅዱስ ግሎሪ ትከብዳለ አሜን አው ክብር ተሸክመ ትከብዳለ አሜን ግድ ለማመን በለሲ if you are aggressive ግን ሌላ ሰው ነው ትወጣለ listen እኔ ሁላችሁ የእግዚአብሔር መንፈስ ነው የነካኝ ተማሪ ቤት ይያለው ገና ፌሎሺፕ ትምህርት ቤት ኮሌጅ ፌሎሺፕ ውስጥ የፓስተር ፒተር ባለቤቱ ዋለም ትባላለች ሲኒየራችን ነች ምን አለች ህብረት አድርግ የጴንጤዎች ህብረት አለ ምናምን ሰለ አይኔ ልማር እንጂ ህብረት ላደርግ አይደለም የምንጣው ታልኩ ምክንያቱም አልተነካውማ አንድ ቀን ግድ የለህም ብላ ለመነችኝ ሄድኩኝ የሳኑ ቀን እሳት ነካኝ በቃ ይሄው ተጋግለን ግለን ቀረ አጠገብ ያለ ይንካ በለው እስቲ ይንካ ከነካኝ ጨብጣትና ይንካሽ ያው ይንካሽ ማለት አው ተነካ አረ ንካይ ነው የሚባለው ሙላይ ተቆጣጣሪ ነው የሚባለው ንካኝ እኮ ነው የሚባለው በጌታ በኢየሱስ ስም ክብሩ ይንካ በክብር ከብደ መንቀሳቀስ ይሆንልህ ከዚህ በኋላ እኔ ተነብይባለሁ ድም እያረክ ትሄዳለህ ድም እያረክ ትሄዳለህ በሙያ አያቁም በፕሬሰንስ ያቋል በንግድ አያቁም በፕሬሰንስ ያቋል ህልውና በመሸከም ያቋል ትከብዳቸዋለህ ከበድ አድርገህ ትረግጣለህ ሃሌሉያ ሱሪ አልተቀየረም ሸሚዝ አልተቀየረም ጫማ አልተቀየረም ነገር ግን ከብዳለ ይሄ ግሎሪ ይውደቅብ በኢየሱስ ይሄ ደመና ያገኛችሁ ይሄ ፕሬሰንስ ይውደቅባችሁ receive in the name of Jesus ከብደ ተንቀሳቀስ ማላ ከዚህ በኋላ በሌላ ነገር አትተወቅ አጠገብ ያለው ነገር በሌላ አትተወቅ መታወቂያን ጌታ ዛሬ ይቀይረዋል ማራ ከብደ ተንቀሳቀሳል ሮሻ ተካፓያ ሜላቫና ማሳንታ እሳታሙ መጣች ይባላል እሳታሙ ልጅ መጣ ይባላል እሳታሙ መጣች ይባላል እሳታሙ መጣ ይባላል እሳት ያለበት ሰው የመጣ ይባላል ግሎሪ የተሸከመው መጣ ይባላል ሃሌሉያ ግሎሪ ያለበት ሰው የመጣ ክብር ያለበት ሰው የመጣ እሳት የተሸከመው ሰው መጣ እሳት የያዘው ሰው መጣ ይላል በኢየሱስ ስም ይውደቅብህ ይሄ ግሎሪ ይውደቅብህ ይሄ ደመና ያገኘ ህብረት የምናደርገው ከዚህ ደመና ጋር ነው ከዚህ ፕሬሰንስ ጋር ነው እስቲ አሜን በሉስ ሌላ ሰው አማገለግለው ጌታ ምስክር በጣም እንደ ሌላ ሰው የሆኑ ሰዎች እዚህ ቤት ይነሳሉ እንደ ሌላ ሰው ነው ትነሳለ በብዙ ኢምፓክት ትነሳለ ቢሮስ ቁጭ ብለህ ትከብዳቸዋለህ ድሮ እንደሚያውቁ አያቆመ ምንድነው ከብዳል አው ከብጃለሁ ክብሩ ነው ሃሌሉያ ፕሬሰንሱ ነው ሃሌዎቱ ነው in the name of Jesus በኢንካማ አትታወቅም በትምህርት ደረጃ አትታወቅም በሙያ አትታወቅም በሌላ ነገር አትታወቅም ክብር በመሸከም ትታወቃለህ ግሎሪ በመሸከም ትታወቃለህ ፕሬሰንስ በመሸከም ትታወቃለህ ደመናው አንቺ ላይ ይታያል ክብሩ አንተ ላይ ይታያል እንደ ሌላ ሰው ነው ትወጣለህ ታነካካለህ ይህን ክብር ታጋባለህ የጠላት ሥራ ይፈርሳል የዲያብሎስ ሥራ ይፈርሳል ብርሃን ታበራለህ ጨለማው ይመታል የጠላት ምሽግ ይፈርሳል ሲኦል ይናወጣል receive it እልልታ ጭብጨባ ምስጋና ታመጣለህ እንዳያልፍልም ሲያስገመግም ጠላቴ ሲለኝ የሚያድን የለም ረዳቴ ግን ክንዱን ዘረጋ ከሰማያት እኔ ሊያወጣ ፈጥኖ ከሞት እንዳያልፍ የለም ሲያስገመግም ጠላቴ ሲለኝ የሚያድን የለም ረዳቴ ግን እጁን ዘረጋ ከሰማያት እኔ ሊያወጣ ፈጥኖ ከሞት
ያ ደመና እንዳያልፈለም ሲያስገመግም ጠላቴ ሲለኝ የሚያድን የለም። ረዳቴ ግን እጁን ዘረጋ ከሰማያት እኔ ሊያወጣ ፈጥኖ ከሞት ያ ደመና እንዳያልፈለም ሲያስገመግም ጠላቴ ሲለኝ የሚያድን የለም። ረዳቴ ግን እጁን ዘረጋ ከሰማያት እኔ ሊያወጣ ፈጥኖ ከሞት ያ ደመና እንዳያልፈለም ሲያስገመግም ጠላቴ ሲለኝ የሚያድን ደመናው ባንተ ላይ መጥቷል። ደመናው ባንተ ላይ መጥቷል። ፕሬዘንሱ ካንተ ላይ መጥቷል። ተነካካ ብራዘር፣ ተነካካ፣ ተነካካ ብራዘር፣ ተነካካ፣ ተነካካ። አንተ ስለኔ ያልሆንከው ምን አለ ጌታ ስለኔ ያልሆንከው ምን አለ አንተ ስለኔ ያልሆንከው ምን አለ ጌታ ስለኔ ሳካራሳታታ ታታታ ኤራሳታካ ሶፍ ኤላቶ ሳፔሪያሎሳ ኧረ እኔስ ምን ልክፈል ምን ልክፈል ኧረ እኔ ምን ልክፈል ያ ደመና እንዳያልፈለም ክብር ቤት ውስጥ መጥቷል። ማይ ብራዘር ተነካካ፣ ማይ ሲስተር ተነካኪ። ከዚህ ክብር ጋር ሌሪ ኮምባ ደመናው ባንቺ ላይ መጥቷል። ደመናው ባንተ ላይ መጥቷል። ታሪክህን ሊቀይር፣ ታሪክሽን ሊቀይር የጌታ ክብር መጥቷል። ቬሌ ፓራዲያሎ ራሳታባ የደለቨረ ከተለቨርሜንቲያ እኔ ሊያወጣ ፈጥኖ ከሞት አንተ ስለኔ ያልሆንከው ምን አለ ጌታ ስለኔ ያልሆንከው ምን አለ አንተ ስለኔ ክብር 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 ቤቱ በክብር ተሞልቷል። ቤቱ በክብር ተሞልቷል። ቤቱ በክብር ተሞልቷል። ቤቱ በክብር ተሞልቷል። ዚፖራሳታታ ዜቴሌ ቬሬሴ ፔሪቬኒያ ሜኬቴሌ ፕሮዲያሶ ኧረ እኔስ ምን ልክፈል ምን ልክፈል ጌታዬ ምን ልክፈል ምን ልክፈል ኧረ እኔስ ምን ልክፈል የእግዚአብሔር ክብር የክብሩ ደመና ቤትሽ ገባ። ሳራፋሳ ተነካኪ ማይ ሲስተር አትብዘሽ ተነካካ። ዲቮ ሰፕራዲያናንታባ የላባ ይሄን ክብር ለብሰሽ ትወጫለሽ። ይሄን ክብር ለብሰሽ ትወጣለሽ። ዲቫ ካፓራዲያ ላቫና ማንቴሌቫ ያ ደመና እንዳያልፈለም ሲያስገመግም ጠላቴ ሲለኝ የሚያድን የለም። ረዳቴ በደመናት ላይ የተራመደ መጣ። ሊኬንታራ ሲታያ ሶፔራሳቲያታ ወራሳቲካ ሮሳ ኢላቢያ ካፓርዲያ ሎቤኒያማንቶ አንተ ስለኔ ያልሆንከው ምን አለ ጌታ ስለኔ ያልሆንከው አንተ ስለኔ ያልሆንከው ምን አለ ጌታ ስለኔ አበቃ
ሕይወቴ አከተመ ብዬ ነበር በትሬ ለመለመ አይቆረጥ በእግዚአብሔር ፍጹም ተስፋ ይባርካል ዳርቻን እያሰፋ አበቃለት አበቃለት ሕይወቴ አከተመ ብዬ ነበር በትሬ ለመለመ አይቆረጥ አይቆረጥ በእግዚአብሔር ይባርካል ይባርካል ዳርቻ ከፊት ለፊቴ ጌታ ወጣና እሾን ሁሉ አደላደለው አደላደለው መንገድ ቀና ይመራኝ ጀመር በድል ጎን አደላደለው አደላደለው መንገድ ቀና ይመራኝ ጀመር ጨለማዬን አበራኸው እንደ ፍሳሽ አሳለፍከው በገደለህ ማረፊያዬ መኖሪያዬ መኖሪያዬ ደጋግሜ ስምህን ልባርከው እንዳንተ ያለ ወዳጅ በዓይኔ እስካድ አልፈልግም እስካድ አንተን ለማመስገን ታሪክ ያለኝ ሰው ነኝ። ከፍ በል እግዚአብሔር ከፍ በልልኝ ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ ከፍ በልልኝ ከፍ በልልኝ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ደጆች
አቤት አቤት አንተ አቤት 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 አንተ አቤት 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 አንተ አቤት 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 አንተ አቤት 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 አንተ አቤት 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 በውሃ ላይ እየተረማመደ ለልጆቹ እምነትን አስለመደ በውሃ ላይ እየተረማመደ ለሚፈሩት እምነትን አስለመደ አቤት 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 አንተ 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 ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ
ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ